ይሄን ቤት አፍረሰ ድጋሚ ገንባ ካልሽኝ አረጋለሁ። እሷ ልጅ ከርቺ ምናምን አይደለም። እሺ በቃ መተሰብ አሁን አንቺ ፊት ረፍት ይነሳል። ሳምሪ እንደዛ አይደለም፣ ምንም ነገር አይደለም። ለምን ረፍት የምትነሳት? አይ አይደለም፣ አልገባኝም። ምንም ግልጽ እየሆነልኝ አይደል? አንቺ ትሆኚ እሱ ትሆን የምትዋሹት ማለት ነው። ከደርካት እኮ ሁሉም ፊት መውደድ አለብህ አይደል? እሺ ውስጥ ገብተን ነው አንዴ ውስጥ ገብተን ነው ሰይጣን ናት ሳምሪ። ተጠቅቷት ነው የሆነ አባት እንግዲህ እንደዛ ነይ ሳምሪ አንዴ ውስጥ ገብተን ነው አንቺ ልጅ አንጋጭሻለሁ ይቺ ልጅ ማለት ነው በእጅ ሰበብ ሳምሪ በያት አንዴ ውስጥ ገብተን ነው ከሷ ጋር ጨርሱና ጨርሰን እኮ እኔና እሷ ምንም ነገር የለንም። ውስጥ ገብተን ነው ትኖራለች እሷ እዚህ ሳምሪ። የኔ ችግር ምን እንደሆነ አለኝ። እሷ ለምን እዚህ ትኖራለች? እሺ ሳምሪ አንዴ እኔና ውስጥ እንግባ። ምን ሊያወራት እንደሚችል አላውቅም። እኔ ምንም አይመስለኝም። ባይዘው ማለት አንድ ሰው ለምትወዱት ሰው ዋጋ መክፈል አለባችሁ እና እኔም ዋጋ እየከፈልኩ ነው ስለምወደው እንጂ ሌላ ነገር አይደለም። ሰው እኔም ላደርግ አልችልም። ከዚህ በላይ ማለት ትዕግስቴ አልቋል። ግን አላውቅም ስም አሁን እኔ አልጮህብሽም። በስንት መከራ ነው ትንሽ ያረጋጓል። አሁን ውጪልኝ ከቤት ውጪልኝ ብለህ ነው በቃ። አዎ ስም ሱቅ አሊያም ሱቅ ጠብቂኝ ወይ እንጠውጦስ ግን አላውቅም። ብቻ ሂጂልኝ ይኸው ብር እኔ ልክልሻለሁ። ሂጂልኝ ወጥሽ ሂጂልኝ እኮ ሂጂ ምን ይፈራል? ምን ሆነሽ ነው? አይ ምንም አልሆንኩም። እሺ ሶሪ ወጥሽ ማለት ነው። ሱቅ ነው የምጠብቂኝ ነው? ትመጣለህ? እመጣለሁ። እዛ ታችኛው ሱቅ ማለት ነው። እሺ እዛ ጠብቂኝ፣ እኔ እመጣለሁ። እሷን አውርቻት እመጣለሁ። ግን ብትቀርስ አንቺን አይደለም ይኸውልሽ፣ ብቆይ ራሱ እንዳትመጪ ትንሽ አይደል? ጠብቂ። ስልኬ ደግሞ እንዳትደውይ ሂጂ አሁን። እሺ ግን እንድትመጣ ሂጂ። ሲጀመርም እኮ የማታስፈልግ ሰው ነበረች እና ሳምሪ ሄዳለች። ከዚህ በኋላ አትመለስ። ዳግመኛ ወደ ቤታች እንዴት ወጣች? በቃ አሳመንኳት ምናምን ሄደች። እሺ አሳመንኳት ስትላለኝ ማለት የምትፈልገውን ነገር ሰጥቼ ምናምን ማለት አይኖር አይደል? ምንድን ነው ፍላጎቷ? ምንም አላውቅም። እሷ ዝም ብላ ይሄ ወድጃለሁ ቅብርጥስ የምትለው ነገር ሁሉ ነገር ውሸት ነው። ዝም ብላ ነው በቃ እንደዚህ የምታደርገው። ሳምሪ ነው በጣም ይቅርታ እናልተዋጠልኝ በላት ማለት አውራን እኮ ሳምሪ አይደል? ጨርስን እኮ እሺ ወሬት ወስጄ ላዝናናሽ ነገር የት እንሂድ? እየቀለድክ ነው? ሲጀመር ልጅቷ እንዴት ወጣችልን? ተስማማን በቃ ሄደች እኮ በቃ ሳምሪ። ከየት ነው የምትሄደው? እኔም አንዴ ወደ ቤተሰቦና ወደ መጀመሪያ ወደ ልብሷን ይዛ ጠቅልላ ሄደችው። ልብሷን ይዛ ጠቅልላ ልብስ እናልነበራትም። መጀመሪያ ትንሽ ነበረ የነበረው። ከዛ እሱን በረጅ ክላታለኝ በኋላ ይታገኛል ማለት ያልገባኝ ባይ ግልጽ አድርጋ አስረዳኝ። ይኸውልሽ ሳምሪ ልብስ በሙሉ ይዛ አልሄደችም ነበረ። ልብሱን እኔ በረጅ ልክላታለሁ አልኩሽ። በቃ ያለችበት ወስዶ ይሰጣታል ቢሮ ማለት ነው። የሚያገበው ሳምሪ ፕሊስ ምን አላፈኩሽም ግን ሳምሪ ይኛ ምንድን ነው እያየሁት ነው እኮ አላፈኩሽ ነው። ኧረ ዞረሽኝ በእናትሽ በቃ ታረቀን እኮ አይደል? እሺ እንታረቅ። ምን ታረቃ ሳምሪ ሰውልሽ እንታረቅሽ በቃ
እናንቺ ጀመር እንደዚህ ነው የሚያምርብን። እሺ ወዴት ሄደን እንዝናና? ወዴት ሄደን እንዝናና? ደስ ያለሽ ቦታ እንሄዳለን። ንገሪኝ። እሺ ንገሪኝ። የት እንሂድ? ባንቺ ምርጫ ንገሪኝ። ምንድን ነው ዝም የምትይው? ለማውራት እየሞከርኩ ነው። እሺ አውሪ። ግን ዋናው እሷ መሄዱ እኮ ይላለች እኮ አይደል? አላመንሽም እኮ ሳምሪ። አይ አመንኩ፣ ግን ብዙ አልተዋጠልኝ። ግን ከልብሽ አይደለም ግን ይቅርታ አደረግሽልኝ ምናምን? ይቅርታ አድርጌላለሁ፣ ግን ማለት ይሄ ማርገዟም ከኔ እንዳልሆነ ሁሉም ነገር ከኔ ጋር ምንም ነገር እንዳላረገች በግልጽ እኮ ለኔ ነግራኝ እኮ ሄዳለች። አምና በቃ እሺ። እኔ ስመጣ ለምንድን ነው የምትዋሽው? እሱ ነኝ እንጃ። እሷ አንተና እሷ ስትሆኑ እኔ ማየት አልፈልግም። እኔ አንተን ስለምወድ እኔ ከአንተ ጋር ብቻ ነው መሆን የምፈልገው። አንተ የእኔ ብቻ እንድትሆን የምፈልገው ነው እኮ የምትለው። እሺ ታርቀናል እኮ በቃ። ምንድን ነው አንቺ? ሳቂ እንጂ ታዲያ። ሳቂ ሲመጣ ስቃል። የምርሽ ነው? ከሳቢ ምን ሆነሽ ነው ግን? ማርያም ኧረ ምንም አልሆንኩም። ከዚህ በለጠ ምን እንደሆነ የምትፈልገው? በቃ እሺ ይቅርታ። በታይ ማርያም ይሄ ሳምንቱ ሙሉ እንዴት ማለት ለኔ የሆነ አላቅም የሆነ አመት ነው እንዳሳለፍኩ ነው የመሰለኝ ማለት ነው። ከአንቺ ጋር ተጣይ ማለት የተጣላንበት ሳምንት ማለት ነው። እሺ በቃ ችግር የለውም። ይሄው ታርቀናል። ታርቀናል? አዎ ታረቅን። ከፊና አየው። በጣም ይቅርታ። እሺ እኔ አንቺ እንደሚያስከፋሽ አውቅ ነበረ፣ ግን ያው እነግርሻለሁ ብዬ እያሰብኩ ነበርና ዛሬ ነገ ስል ነው እንጂ መጋጠም መጣሽ መቼ ይዛቅ እንጂ በጣም ይቅርታ። እሺ ሳላከብርሽ ወይ ደግሞ ሳልወድሽ ቀርቼ ምናምን አይደለም። እሺ እሺ በጣም ይቅርታ። እና ደግሞ ያው ቪዲዮውን ከመጀመሪያው ጀምሬ ደግሞ አሳይሻለሁ። ከቪዲዮ ልቅቆ ግን ባካል ትነግረኝ እኔ አምናለሁ አይደለ? አይ እሱን ታዩና ቪዲዮ ሞር በደንብ ያሳምንሻል። ሳምሪ ከኔ በላይ እኔ ሰው እንደዚህ ማሳመን እንደማልችል ደግሞ ታውቂያለሽ አንቺ ማለት። ስለዚህ ቪዲዮ ደግሞ ከመጀመሪያው እኔ ከክፍል አንድ እሷ እዚህ ቤት ስትመጣ ከነበረው ቪዲዮ አለ፣ እሱን አሳይሻለሁ። በቃ እሺ ባታነሳት ሻናን ሰላት አናንስ ነው እንዴት ነበር ሳምንትሽ? ምንም አይል እንጂ አልነበረሽም? ቢደብረኝስ የምር ግን ሳምሪ ግን አንቺ ግን አስችሎሽ ነው ቆይሽ አንድ ሳምንት ሙሉ? ቤት እኮ ናት አይደለ? ቤት አስቀምጣታለሁ እኮ። ግን ቢሆንም እኮ ታዲያ እኔና አንቺ እኮ ተነጋግረን ችግራችን መፍታት ነው። አንቺ እኮ ስልክሽን አጠፋሽ፣ ስራ ቦታ ሲሄድ የለሽም። የምር በጣም ብዙ ቦታ ነው የፈለኩሽ ሳምሪ። አንቺ አልገባሽ። ዋናው ግን መሄዱ። አራውፍ እኔ ራሴ ጋኔ ሌላ ነገር እንዳላገኝ ከዚህ በኋላ አትመጣም ማለት ለመጨረሻ ጊዜ ነው። እማንሽ ታስ ሾርማ ግን ሪላክስ አታረግ እንዴ? ምንድን ነው ቆይ አንቺ እንትን የምትይው? ያለቀ ችግር እኮ ነው። በቃ ምንድን ነው አለቀ። ዛሬ እንደውም እዚህ መጣሽ ማኒ ለምን ዘግተሽ አምጣሽ? እኮ ምን ችግር አለ? ለምን መሄድ ፈለኩኝ? አመጣለሁ ግን ሄዳለሁ እኮ። አምሽተሽ ለምን ትሄጃለሽ? በቃ እኔ ደግሞ ልታድሪ ነው። አያየሁ። ስንት ሰዓት ምንድን ነው ሰዓቱ? አሁን ወደ 10 ሰዓት ነው አልፏል። ከዚህ በኋላ ምንድን ነው? ውጭ እራት እንበላለን። ከፈለግሽ ደግሞ እዚህ ጣት የሚያስቆረጥ የኔን ምግብ ሰራልሻለሁ። ከዛ እራት እንበላለን። እናያለን። ስለዚህ እራት ትሰራለህ ማለት ነው? ደስ እያለኝ ምን ልስራልሽ? ላስብበት። እንዴ ኧረ አንቺ ደግሞ ለራሱ ላስብበት ነው እንዴ? ለቅጣት ነው። ምንድን ነው? ሌላም ቅጣት ነው። ደስ ያለሽን ነገር ቅጪ። አንቺ የፈለግሽው ነገር ቅጪ። እሺ ምን ልቅጣት? አስቤበት። ከባድ ግን እንዳታረጊ። አላልክ አምቢ ማለት አይቻልም። አንቺ ደስ ያለሽን ሳለ ኦኬ
አስቤበት በደንብ ላስብ እኮ ንገረኛ። ምን ቅጣቱ? እንደ አንድ ራት መስራት ሌላ ምንድን ነው? ሌላ ደግሞ 3 ይሆናል ቅጣቱ። ምንድን ነው ንገረኝ። እሺ ደስ ያለሽ ነገር እኔ አንቺ የፈለግሽውን ነገር አርግበኝ ምን ያደርጋል? እሺ ለምሳሌ ከቤት ከወጣሁ በኋላ ምንም ይሁን ምን ወደዛው ያልኩኝ ታደርጋለህ። ከቤት ከወጣሁ በኋላ ማለት አብረን እንወጣለን አይደለ? መቼም ይሁን ስለዚህ ላስብበት። ምን ልቅጣ እኮ በቃ ማለት እሺ በቃ ተይ በቃ አሁን ተነዘ አይ ነው ለምን ይኖራል? እኔ የፈለኩትን ነገር ደስ ያለኝ ነገር ምንድን ነው? ወደዛ መጣያው አስቤበት እቀጣለሁ እኮ ነገር ምን ትቀጣለህ? ንገሪኝ። አንቺ ደስ ያለሽ ነገር አንቺ ይሄን ቤት አፍረሰ ድጋሚ ገንባ ካልሽኝ አረጋለሁ። ኦኬ እንደዛ አይደል? አዎ እሱ እንኳን ይቅርና ምን ልታክ ደስ ያለሽ ንገሪኝ። ምን መሰለክ ነገ ስራ አለኝ። እሺ ተነገ ወዲያ እቀጣለሁ። እምቢ ማለት አይቻልም። ምንም ይሁን ምንም ተዘጋጅበት። ምንድን ነው ለቅጣቱ አንተ ተዘጋጅበት። አሁን ራት ብቻ ነው የምሰራው። አሁን ራት እስክትሰራ ሀሳቡ ይመጣልኛል እኮ ራት እስክትሰራ እኮ ቢያንስ አሁን ቅጣቱን ንገረኝና ሶስተኛውን ቅጣቱን ንገረኝና 2 እኮ ነው የቀረ። አሁን 1 ነው ሲጀመር ራት መስራቱ ቅጣት አይደለም። ስለዚህ 3 ፀጉርሽን ልስራሽ ትችላለህ። ምን ልስራሽ? አልወድም ቁጥርጥር ልስራሽ የሚያምር ይችላል። አልወድም እኔ አልወድም። እሺ ምን ላድርግልሽ? ፀጉር ቤት ሄደን ትሰራኛለህ ወይ? እዛ ልጅ እንዴ ሳምሪ ያያራራፊ እምቢ ማለት አይቻልም። ፀጉር ቤት ሄደን አራፊ ይኸውልሽ። እንደው ቪዲዮ እየቀረጽኩኝ ነው። ስሚ የዛሬ ሳምንት ከስራ አስፈቅጄ እንትን እንሄዳለን። ደብረ ዘይት እንሄዳለን። ኖ መጀመሪያ ፀጉሬ ሙሉ ወጪው በእኔ እኮ ነው። ሳምሪ እኔ ሙሉ ምሽፍን ነው ማለት ነው። ፀጉሬ ደብረ ዘይት ሳምሪ ፀጉሬን ትሰራኛለህ። ፀጉር ቤት ኖ አይደል ሳምሪ ደብረ ዘይት እምቢ ብለኛል። እሺ ብለሃል አይደል? መጀመሪያ ስሚ ይኸውልሽ ደብረ ዘይት ማለት የፈለግሽው ቀን እንቆያለን። እኔ ሙሉ ማለት ሙሉ በራሴ ቅጣት ነው። ደብረ ዘይት እሺ ሁለተኛ ቅጣት እሱ ይሁንልና ፀጉሬን ግን ትሰራለህ። ትስማማለህ እኮ እዚህ ቤት እሰራልሻለሁ። ቤት አልፈልግም። ፀጉር ቤት ሳምሪ ታያራ እንደዚህ አትፈትኝ። አላሳዝንሽ? ምንም ችግር እንዴ ምን ችግር አለው? ኧረ ሳምሪ ፕሊዝ ምን ችግር አልፈልግም። ኧረ ሌላ ሴቶች ፀጉር ቤት ሲጀመር ምን ችግር አለው? ወንዶች እኮ አያስገቡም እኮ። ይገባሉ። እኔ ጠይቃታለሁ።